በዛሬው ዕለት በአዲስ አበባ ውስጥ ቆንጆና ዘመናዊ ቤቶች ለሽያጭ ቀርበው ይዤላችሁ መጥቻለሁ። በባንክም በካሽም የሚሸጡ እጅግ በጣም አስገራሚ ቤቶችን አሰባስቤ አምጥቻለሁ። ቪላ አለ፣ ዘመናዊ ፎቅ አለ። ሁሉም በአዲስ አበባ ውስጥ የሚገኙ ናቸው። እያንዳንዳቸው እንደሚከተለው አቅርቤያለሁ። ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። ጤና ይስጥልን እንደምን አላችሁ? ዛሬ ቀዳሚ ያደረኩት እንግዲህ የቤት መረጃ የሚሆነው በአዲስ አበባ ውስጥ በርካታ ንጹህና ዘመናዊ ቤቶችን ለሽያጭ እንፈልጋለን። እንግዲህ የት አካባቢ እንደምንፈልግ ምንንገራችሁ። በመጀመሪያ ደረጃ በብስራተ ገብርኤል ከ500 እስከ 1000 ካሬ ሜትር ዘመናዊ ግራውንድ ፕላስ 1 ግራውንድ ፕላስ 2 ሊሆን ይችላል። ቆንጆ ቤት፣ እጅግ በጣም ቆንጆ ቤት ለሽያጭ እንፈልጋለን። ቆንጆ ሰፈር ላይ ያላችሁ ወሳኝ ሻጮች ካላችሁ አሊያም ትክክለኛ የቤት መረጃ የያዛችሁ ካላችሁ ባስቀመጥነው የስልክ አድራሻ መሰረት ብታደርሱን በትክክል ቤት ገዥ እጃችን ላይ ያለ እንፈልጋለን። አድርሱን። በመቀጠል ሴሚሲ አካባቢ አሁንም እዛው አካባቢ ዘመናዊ ቤቶችን ከ500 ካሬ ሜትር እስከ 1000 ካሬ ሜትር ውስጥ ባለው ግራውንድ ፕላስ 1 ግራውንድ ፕላስ 2 ፕላስ 3 ወይም ቪላም ሊሆን ይችላል ንጹህ ቤት በቅርቡ የተገነቡ ቤቶችን ኮምፓውንድ ውስጥ በተለይ ኮምፓውንድ ውስጥ እና የጧት ፀሐይ የሚያዩ የሚሸጡ ቤቶች ያሏችሁ ካላችሁ እነዚህንም ቤቶች ባለቤትም ልትሆኑ ትችላላችሁ። የባለቤት ጓደኛ እንዲሁም በድለላው ስራ ላይ የምትገኙ ካላችሁ ትክክለኛ ወሳኝ ገዥ እጃችን ላይ ይገኛል። አድርሱን። በአጭር ጊዜ ውስጥ እናገናኛችኋለን። በመቀጠል የጃክሮስ ቤቶችን ጃክሮስ አካባቢ የሚሸጡ ቤቶች ያሏችሁ ካላችሁ ምናልባት ካሁን በፊት ያየናቸው ቤቶች አሉ። ነገር ግን ኮምፓውንድ ውስጥ የሆኑ የውጭ መንገድ የማያገኛቸው ውስጥ ላይ ያሉ ቤቶችን የሚሸጡ ያሏችሁ ካላችሁ ከ500 ካሬ ሜትር በላይ በአብዛኛው እንደሚታወቀው ግራውንድ ፕላስ 1 ናቸው። ነገር ግን የምንፈልጋቸው እዛም የሚገኙ ቤቶች ንጹህ ቤቶች፣ ዘመናዊ ቤቶች ሊሆኑ ይችላሉ። እነሱን በግራውንድ ፕላስ 1 አሊያም በግራውንድ ፕላስ 2 የሚገኙ ቤቶችን ብታደርሱን አሁንም እዛ ኮምፓውንድ ውስጥ የሚፈልግ ወሳኝ ገዥ ስላለን እናገናኛችኋለን። በአጭር ጊዜ ውስጥ ሻጮች በተለይ ፈጥናችሁ በሚስጥር እንሸጥላችኋለን። አድርሱን። ከዚህ በመቀጠል ዛሬ 3 ዘመናዊ ቤቶችን ማንም ያልገባባቸው ንጹህ ጽድት ብለው የሚገኙ የቤት መረጃዎችን ይዘን መጥተናል። ይጠቅማችኋል፣ ይሆናችኋል ብለን እናስባለን። በጥሩ ዋጋ ነው ለሽያጭ የቀረቡት። የመጀመሪያው ቤት እንግዲህ ዘመናዊ ጽድት ያለ ቪላ ቤት ነው፣ ለሽያጭ ቀርቧል። ይህን ቤት የሚገኘው አዲስ አበባ ውስጥ ጃክሮስ አለማየሁ ህንፃ አካባቢ ነው። ጥሩ የመኖሪያ መንደር ላይ ነው። ምንም የሚረብሽ ድምጽ የሌለበት ከዋና አስፓልት ገባ ብሎ የኮሪደር ልማት የመልሶ ማልማት የማያገኙ አካባቢ ነው። ለምን ካላችሁ ዘመናዊ ቤቶች በርከት ብሎ የሚገኙበት ቆንጆ አካባቢ ነው። እንግዲህ ይህን ቤት በ260 ካሬ ሜትር ስፋት የሚገኝ ሲሆን ግቢ ውስጥም ዘና ብሎ 3 መኪኖችን ማስቆም ይችላል። ከዛ ውጭ አነስ ያሉ መኪኖችን ከዛም በላይ ማስቆም የሚችል ግቢ ያለው በጣም ለግዠሪ ሆኖ የተሰራ ቤት ነው። ወደ ዋና ቤቱ ስትገቡ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም መኝታ ቤቶቹም ጥሩ ፓርቲሽን ተጠቅሞ ምርጥ የፊኒሽንግ እቃዎችን ተጠቅሞ አሪፍ ሰፋ ያሉ ቁም ሳጥን የተካተተላቸው መኝታ ቤቶችን ይዟል። እንዲሁም ሰርቪሱ ቦታ ላይም ጥሩ ሰርቪሶችን ይዟል። በተጨማሪም ካቢኔት የተገጠመለት ሰፊ ኪችንም ይዞ ነው የሚገኘው ይህ ቤት። ይህን ቤት እንግዲህ ካሁን በፊት ማንም አልገባበትም፣ አልተኖረበትም። እንዳለቀ ጽድት ብሎ ነው የሚገኘው። ነገር ግን ምናልባት ይህን ቤት አይታችሁት ከሻጩ ጋር ብትገናኙ ትክክለኛ የመሸጫ ዋጋውን ትሰማላችሁ። ወሳኝ ገዥ ከሆናችሁ እንግዲህ አይለፋችሁ፣ በጥሩ ዋጋም እንግዲህ እንሸጣለን ተብላችኋል። ስለዚህ ይህን ቤት እንግዲህ በ34 ሚሊዮን ብር መነሻ ዋጋ ተብሎ ነው የቀረበው። እንግዲህ 34 ሚሊዮን ብር ምናልባት ቢባል ከ30 አይቀንስም ልትሉ ትችላላችሁ። ነገር ግን ወሳኝ ገዥ መሆናችሁን ማሳወቅና ዋጋ መስጠት ከሻጩ ጋር ደግሞ ተቀምጣችሁ ማውራት ይጠበቅባችኋል። ፋይሉ ነባር ነው። ምንም የሚያሰጋ ዶክመንት አይደለም። እንግዲህ ጥሩ ፋይሉን ይዞ ነው የሚገኘው። ትክክለኛ ቤት ፈላጊ ከሆናችሁ ይህንን ቤት መታችሁ ስታዩ ሌሎች ዘመናዊ ቪላም ፎቅም በአካባቢው እንዲሁም ራሳችን እንገንባ ካላችሁ ደግሞ ምርጥ ቦታም ለሽያጭ አዘጋጅተናል። መታችሁ
ማየት ትችላላችሁ። ከዚህ በመቀጠል ሌላኛውና ወሳኙ የቤት መረጃ የሚሆነው በአያት አካባቢ የሚገኝ እጅግ በጣም የምትወዱት ዘመናዊ ግራውንድ ፕላስ 1 የሆነ ቤት ነው። 300 ካሬ ሜትር ነው። እጅግ በጣም ዘመናዊ ሲበዛ ቆንጆ ተደርጎ የተሰራ ቤት ነው። ይህን ቤት እንግዲህ በ375 ካሬ ሜትር ጠቅላላ ስፋቱ ነው። አዲስ አበባ ውስጥ አያት አካባቢ ኮምፓውንድ ውስጥ የሚገኝ ነው። በውስጡ ቆንጆ ነው የተዘጋጁ 5 መኝታ ቤቶች አሉ። ይህን ቤት የሚጠበቅባችሁ መታችሁ ማየት ነው። ስለ ቤቱ ውበት፣ ስለ ቤቱ ማማር እኛ እንግዲህ ተናግረን አንገልጸውም። የእናንተ መምጣት እንግዲህ ወሳኝ ነው። ከዛ ውጭ እንግዲህ ሁሉም ነገሮችን የተሟሉለት ቤት ነው። 2 ኪችን ይዟል። እንዲሁም 2 ሳሎኖችንም ይዟል። በአጠቃላይ ግቢውም 3 መኪኖችን እንዲያቆም ተደርጎ ተዘጋጅቷል። ዋጋውም ይህን ቤት እንግዲህ ካሁን በፊት በወጣበት ዋጋ ነው። ነገር ግን ትክክለኛ ወሳኝ ገዥ ካላችሁ የጊዜውን የቤት መሸጫ ዋጋ ግንዛቤ ውስጥ በማስገባት ትገዙታላችሁ ብለን እንጠብቃለን። ከዛ ውጭ ቤቱ የተሰራበት የፊኒሽንግ ማቴሪያል፣ የተሰራበት የዲዛይን ሁኔታ አሁን ዘመኑ ካቀረባቸው የቤት አይነቶች እንዲሁም የፊኒሽንግ ሁኔታም ይህን ቤት ታገኙታላችሁ። ምርጥ የእንጨት ስራዎችን፣ የሴራሚክ የፓርቲሽን ስራም ተጠቅሟል። በ100 ሚሊዮን ብር ጥሪ ተብሎ ነበር። አሁንም 95 ሚሊዮን ብር ጥሪ ተብሎ ድርድራለሁ ተብሎ ለሽያጭ የቀረበው ወሳኝ ንጹህ ቤት የተረጋጋ ሰፈር ላይ መኖር የምትፈልጉ ካላችሁ መታችሁ እዩትና ዋጋ ስጡ ተብላችኋል። ከዚህ በመቀጠል የምወስዳችሁ ደግሞ ወደ ሌላኛው የዕለቱ መረጃ ሲሆን በባንክም በካሽም የሚሸጥ ንጹህ ዘመናዊ ቤት በጥሩ ዋጋ ቀርቦላችኋል። በአዲስ አበባ ውስጥ አያት አካባቢ የሚገኝ ጥሩ ሳይት ላይ ነው። በካርታ 150 ካሬ ሜትር ላይ ነው። ግራውንድ ፕላስ 2 ፕላስ ግማሽ ቴራስ ተደርጎ ተሰርቷል። አዲስ ቤት ነው። እንግዲህ 2 ሳሎኖችን ይዟል። እንዲሁም 2 ኪችንን ይዟል። በውስጡ ደግሞ 8 መኝታ ቤቶች ተዘጋጅተውለታል። 5 ሻወር ሽንት ቤትን ይዟል። እንዲሁም በጥሩ ማቴሪያል ነው አልቆ የሚገኘው። በባንክም በካሽም ለምትገዙ እንግዲህ 32 ሚሊዮን ብር ለሽያጭ ቀርቦላችኋል። 2 መኪኖችን ተለቅ ያሉ ማቆም ይችላል። እንግዲህ በባንክ ፋይሉም እንዲሁም ሻጩም ዝግጁ ነው። ስለዚህ ይህን ቤት ምናልባት መግዛት ለምትፈልጉ ወሳኝ ገዢዎች መታችሁ ተደራደሩ። እስከ 32 ሚሊዮን ብር ይሸጣል ተብሏል። ነገር ግን በፍጥነት እንዲሁም በካሽ ባጭር ጊዜ ውስጥ እንገዛለን ለምትሉ ትክክለኛ ገዥ ነን ለምትሉ ጥሩ የዋጋ ድርድር ይኖራችኋል። ፋይሉ ቆንጆ ነው። ምንም የሚያሳስብ ነገር የለም። በአዲስ አበባ ክልል ውስጥ ስለሚገኝ ደግሞ ምንም የኮሪደር ልማትም ሆነ የመልሶ ማልማት ስጋት የሌለበት አካባቢ ነው። ማከራይ ብትፈልጉ በጥሩ ዋጋ፣ መኖር ብትፈልጉ ጥሩ መንደር ነው የሚገኝበት አካባቢ። ስለዚህ ዛሬ ያቀረብኩላችሁ የቤት መረጃ እስካሁን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ